ሜርሲ ጎልድ ትባላለች። ከላይ የምታዩት ፒክቸር ከሷ ላይ ነው ባለፈው ወርቅ የገዛሁት። ላናግራት ሞክሬያለሁኝ ሶሉሽን እንድትሰጠኝ እስካሁን ድረስ በፍጹም እሷ ሺ ዳዝንት ኬር በቃ ለካስተመር ኬር የሌለው ሰው እንደዚህ አይቼ አላውቅም። ለማንኛውም እሷ ነች። ውጭ ያላችሁ ሰዎች ብትገዙ ኢትዮጵያን ብር አስቀምጬ ነበረ። በሰው ጋር አስቀምጬ የነበረውን ብር ሰው ጋር ታስቀምጡ የሚለውን ነገር እስኪ እናንተ ወርቅ ግዙ እንደዚህ ሲባል እኔም ደግሞ ላጣርጌ 400,000 ነበረኝ ሰው ጋር ላጣርጌ እዚህ ሜርሲ ጎልድ ተገለሽ እዚህ ኢማራት ላይ ለሷ 400,000 ብሩ ላኩላት ወርቅ ብዬ ማለት ነው። ከዛ እግዚአብሔር በሚያውቀው በእምነት ነው የላኩላት። እሷ የላከችልኝ ወርቅ 12 ግራም ነው። አንቺ ወርቅ ገዝተሽ ታውቂያለሽ፣ ስለ ወርቅ ታውቂያለሽ። እኔ በእምነት ነው እኔ እልክልሻለሁ ብሩን አስገቢልኝ አለች። እሺ ብዬ እኔም ደግሞ 400,000 ብሩ እዛም ሰው ስለሌለ ያው ሚያምናው ሰው ስለሌለኝ በቃ ወርቅ ከሆነ ስቸገር ምን ሲል የሆነ ነገር ከፈለኩ ለጣርጌ ሽጬ እንደሆነ እጠቀማለሁ በሚለው 400,000 ብሩን ከላኩ በኋላ 1 ወር ከ2 ወር ሙሉ አስለመነችኝ። አይ ወርቅሽ እኮ እንደዚህ ኦርደር ሰጥቻለሁ፣ ወርቅሽ እኮ እንደዚህ አደርጋለሁ እያለች አስለምናኝ ዋላ ላይ ላከች እንደላከች። ከዛ በኋላ እንደዚህ ያረኩ አይ 12 ግራም እኮ 15 ግራም ነው 12 ግራም እኮ 400,000 ብር በኢትዮጵያ አይመጣም ብዬ ጠየቅኳት። አይ ስልኬን ከዛ በኋላ አትመልስም። ቀጥታ ደወልኩ ምን አልኩ። ከዛ ደረሰኙ ላይ አንደኛ ማይተም የለበትም በላከችልኝ ደረሰኙ ላይ ማይተም የለበትም። አሁን ከፈለሽ በዋትስአፕ ስልኬን ስጭንካል ሁሉንም ነገር ሙሉ ማስረጃ ሁሉንም ነገር ከሷ ጋር ያወራነውን ሁሉንም ነገር እሰጥሻለሁ። ስልኬን እንትን ካልሽ ሙሉ ማስረጃ ከሷ ጋር ያወራንበትን ብር የላኩበትን ደረሰኝ ምን እንደተባባልን ሙሉ ማስረጃ አለኝ። ምንም አታመጭም አለች። በራሷ ላይፍ ምንም አታመጭም፣ ልኬልሻለሁ ምንም አታመጭም ስትለን ተይ ግን እንደዚህ ግፍ በመዳም ቅመም ላይ ግፍ አትስሪ። ተይ ግን እኔም እኮ ተቸግሬ ሰው ያለኝን ሰምቼ ነገ ለሀገሬ ስገባ አለኝ ሽጬ የሚሆነ ነገር አደርጋለሁ በሚለው ነው። ተይ ግን እኔ ብዙ ተግባራትቻለሁ ከሁለት ወጥቻለሁ ብዬ ብዙ ለምኛታለሁ። ምንም መልስ አትሰጥም። እግዚአብሔርም ብዙ በሰው አርጌም ለምኛታለሁ። በሰው አርጌ ራሱ ምንም እሷ የላከችልኝ የሷው የራሷን ቤት ግል ከፍታለች። እሷ የላከችልኝ ሌላ የአረብ ቤት ወርቅ ነው። ገባሽ? ደረሰኝ ላይ አንደኛ ማይተም የለበትም። ምን ላድርግ ምን ልሁን? ለዚህ የሆነ ነገር በይኝና ተይካሽኝም አሁን የእውነት ሌላም ሰው ከኔ ይማርና ወርቅ ሲገዙ ምን ሲሉ ወይ ከሚያምኑ ሰው ብር አለማስገባት ቀድመው እግዚአብሔርን ነው የምልሽ። ይሄዋን ወርቅ ከያዘ አንድ ትክክለኛ እንቅልፍ ተኝቼ አላውቅም። ሁሌ ነው ማለቅሰው። በቃ የሆነ የኔ ነገር እንደዛ ነው ብዬ ነው ሁሌ ነው ማለቅሰው። የምር ጌታ እኔ ለቤተሰቦቼም ትክክለኛ አውርቼም አላውቅም። እሺ ውዴ ናሳንቲ ወይ ቤቲ በይ፣ በትክክለኛ ስሜ ቤቲ በይ። እሺ ቤቲ መቼ ነው የገዛሽው ወርቁን? ቀኑን ልንገርሽ እዚህ ጋር አለ። ይሄ ብዙ ጊዜ መጥቻለሁ። አንቺ ያላስገባሽኝ ቀን 7ኛ ወር ነው የሚለው። ጥሩ 7ኛ ወር ማለት በዚህ አመት ነው በዛኛው አመት 2025 7ኛ ወር 2025 ነው 2026 ቀን 04/2026 ነው የተጻፈ እዚህ ጋር ማለት ነው። ቀን 04 7ኛ ወር ማለት አሁን 7ኛ ወር ቀን 15 ነው 11 ቀንሽ ነው በጻፈችው
ያው በጻፈችው እኔ ገልብጬ ላሳይሽ። ቆይ እሷ የጻፈችውን ዋርኒንግ ይሰጠኛል። ደረሰኝ ቤት ያታች ማሪ እየተደማመጥን እናውራ። ማርያ ይሰማ። በጣም ጥሩ። እኔ እሷን ሴትዮ አስተዋውቄ ታውቃለሁ? አንድም ቀን አስታውቀሻት ታዲያ? እኔ ግዙና ካጭበረበረቻችሁ ኃላፊነት ወስዳለሁ ብያለሁ ብለሽኝ አታውቂም። እኔ አንቺ የምትይውን ነገር ከሪም ጎልድ ገዝታችሁ ችግር ካለ እኔ ያለው መታችሁ እኔ ጋር ትነግሩኛላችሁ። ሪምን ጠርቼ ለምን ብዬ ጠይቃለሁ። በተረፈ እኔ ስለማላውቀው ሰው ስላላስተዋወቅኩት ሰው አይመለከተኝም። እሺ እኔ ውድ ደረሰኝ አለሽ? ቀኑን የጠየቁሽ ሆን ብዬ ነው። ደረሰኝ አለሽ? ደረሰኝሽን ይዘሽ ቀጥታ በህግ ጋር ትሄጃለሽ። መንግስት ፍቃድ ሰጥቷት ሱቅ ከፍታ የምትሰራ ሰው ናት አይደለ? ህጋዊ ሰው የራሷን ሱቅ ከፍታለች አለች። መንግስት ላይሰንስ ሰጥቷት ነው መቼም ኢማራት ላይ ያለ ንግድ ፍቃድ ሰው ንግድ ቤት አይከፍትም። ንግድ ፍቃድ አላት አይደል? ዳይሬክትሊ ሱቋ ቀጥታ ፖሊስ ይዘሽ መሄድ ነው። ፖሊስ ጣቢያ ሄደሽ ማመልከት ነው። ህግ ያለበት ሀገር ነው ያለሽ ይማራል። ከዛ እኮ ምንም የሚረዳኝ ሰው የለም እዚህ። እግዚአብሔርን ሴትዮዋን የሚረዳ ሰው አያስፈልግም። አቅራቢያሽ የሚገኝ ፖሊስ ጣቢያ ለመሄድ ውዴ። ምንም የሚረዳ ሰው አያስፈልግም። ሰው ግን እጅሽን መኪና እያሻገረ የሚወስድሽ ሰው ነው የምትፈልጊው? አንዳንዴ ሰው ከዚህ ከጎንሽ ሰው የሚኖር ሰው ከሆነ እንደዚህ የሚያወራሽ ሰው ካለ የሆነ በቃ የሆነ እንዲህ የሚቀርብሽ ሰው ካለ ነው እንጂ ለእንደዚህ አይነት ነገር ደፍረሽ ራሱ ለመጠየቅ በጣም ከባድ ነው። አሁን አንድ ታዋቂ ሰው እሷን ቢጠይቅ የሆነ ነገር ቢል አዎ እንደዚህ ቢል ከመሀል ሽምግልና ራሱ የሆነ ሰው ቢያወራ ራሱ ያለ ሽምግልና ምን ያደርግልሻል? ቤቲ ህግ እያለ ሽምግልና ምን ያደርግልሻል? በህግ አፍንጫዋን ይዘሽ መቀበል እየቻልሽ እውነት ከሆነ እውነት ሙሉ መረጃውን ልስጥሽ እያልኩ እኮ እኔ በዋትስአፕ ሙሉ ማስረጃ ሁሉም ነገር አለኝ እኔ ጋር። ደረሰኝሽን ይዘሽ ቀጥታ ፖሊስ ጣቢያ ሄደሽ መብትሽን ማስከበር እየቻልሽ ለምን ትለማመጫለሽ? ወርቁን አስመርምረሽዋል? ከዛም አንጻር ነው እኮ እያልኩሽ ያለ። ምንም አላስመረመርኩም። ማን እጅሽን ያዘሽ? ወርቁን ማስመርመር አንደኛ፣ ሁለተኛ ደረሰኙን መያዝ። ወርቁን አስመርምረሽ ያስመረመርብሽበትን ውጤት ይዘሽ ደረሰኝሽን ይዘሽ ችግር ካለ ቀጥታ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ መክሰስ። ህግ ያለበት ሀገር ነው ያለሽ። የምን መለማመጥ ነው? ሻቡዬ እስኪ እኔም እንደዛም ልሞክር። ሰውም ያው ከዚህ ሀገር ብር አላስገባሽም፣ አንቺ ያስገባሽው በኢትዮጵያ ነው። እንደዚህ አይነት ነገር ኢማራት ላይ ብታስገቢ አዎ የሆነ ነገር ታገኛለሽ። ልጅቷን በኢማራት ብታስገቢ የሆነ ነገር ሴትዮዋን ብላለች። በኢማራት ቢገባት በኢትዮጵያም ብታስገቢ ወርቅ ቤት ያለው ኢማራት ውስጥ እስከሆነ ድረስ ወርቁ የዛ ወርቅ ቤት እስከሆነ ድረስ ደረሰኙ የወርቅ ቤቱ ስም እስካለው ድረስ በህግ መጠየቅ ትችላለሽ። ደረሰኙ የተሰራ በዚህ ሀገር ብር ነው። እኔ አስገቢ ያለችኝ ደግሞ በሌላ ሰው ስም ነው። ብር ሳታስገባ ልንገርሽ፣ ብር ሳታስገባ ደረሰኝ እንዴት ቆረጥሽ ተብላ ትጠየቃለች። ብር አላስገባሽም ካለችሽ መንግስት እንዴት ታዲያ ደረሰኙን በነፃ ቆረጥሽላት ብሎ ይጠይቃታል። አንቺ እኮ የወርቁ ግራም የተገለጸበት ዋጋው የተጻፈበት ደረሰኝ እጅሽ ላይ አለ። ስለዚህ አንቺ ፓወርለሽ አልከፈለችም ካለች ሳትከፍል እንዴት ደረሰኝ ቆረጥሽላት ተብላ ትጠየቃለች። 8,000 ብር ጽፋለች። ስለዚህ የኢማራትን 8,000 ብር ጽፋለች። 8,000 ብር ጽፋለች። ማይተም አልተደረገበትም። ከዛ በኋላ 12 ግራም ነው የሚለው። ምንም አይነት እኔ እግዚአብሔር በሚያውቀው ለማስመርመርም አልወሰድኩም። በፍቅር ጠይቄታለሁ። መልሽ የከሰርኩትን ያክል ልክሰር አልኳት። የከሰርኩትን ያክል ልክሰር ለሌላም ቀን ለሌላም ሰው ትምህርት እንዲሆን ማለት ነው። እግዚአብሔርን ነው አንድ ነገር እኔ እዚህ ሀገር ለፍቻለሁ። 5ኛ ዓመት ልይዝ ነው። አንድ ነገር ሳሰሙ የሆነ ነገር ሳታጣሩ የሆነ ነገር ለመግዛት አንቸኩል። የእውነት ከመቸኮሌ አንጻር ነው። ሄደን በቃ መግዛት ማንችል ከሆነ ሄደን በአካል ሄደን አይተን አጣርተን ብንገዛ ከራሴ አንጻር እኔው ዋጋ ከፍያለሁ።
ብዙ ለምኛታለሁ በእግዚአብሔር። እኔ አሁን ችግር ላይ ነኝ። እንደዚህ እያስረዳቻት ራሱ ማለት ለምን ለምትለምኘው? ለምን ቆፍጠን አትይም? ለምን መብትሽን ትለምኛለሽ? አንቺ ብርሽን ከፍለሽ ነው የገዛት። እግዚአብሔር እሺ፣ ምን ልውን አቢባ፣ እኔ ሴትዮዋ ማለት ነው ሱቅ ራሱ ለመሄድ ራሱ ለምኛት ነው የምሄደው። እግዚአብሔርን አትፈቅድም። ይሄ አሁን ምን ልበልሽ? እንዴት ላደርግ? እግዚአብሔርን ልጅ ያለበት ልጅ የምጠብቅበት ቤት ሱቅ ራሱ የራሴ ነው። ወርደን ለመቀበል የራስሽ የራስሽ ወርቁን ውዴ፣ ቆይ እኛ ግዢ ብለንሻል። ማን ሽጉጥ ደቀነብሽ ከዛ እንደትገዢ? ማነው እሷን የጠቆምሽን አካል ወይም እሷን ያስተዋወቀልሽን አካል ሄደሽ ጠይቂ። አንደኛ እኔ እሷን ሴት ማስተዋወቂ አላውቅም። ባስተዋወቅ እኔ የኔ ማስታወቂያ አይተሽ ስለገዛሽ ብዬ ሄጄ አናግራታለሁ። ጠርቼ አናግርልሻለሁ። ግን አላቃት፣ አታውቀኝ፣ አስተዋወቂያት አላውቅ። ሶ ማንን ተማምነሽ ነው የገዛሽው? ማንንም ተማምነሽ አይደለም። ራስሽ ወደሽ ፈቅደሽ ነው የገዛሽው። ስለዚህ ደረሰኝ አለሽ። ደረሰኝሽን ይዘሽ ሄደሽ መክሰስ። ማናት ለምትል ለማንም ማስታወቂያ አልሰራም በነፃ። የማንንም ስም በእኔ ቤት አልጠራም። ማስታወቂያ ለማንም አልሰራም በነፃ። በተረፈ ደረሰኝ አለሽ በወርቅ ቤቱ ስም። ቀጥታ ደረሰኙን ይዘሽ ሄደሽ መክሰስ ትችያለሽ። ብሩን በኢትዮጵያ ስላስገባሽ ምናምን የሚሉሽ ሰዎች እንዳትሰሚያቸው። ለመሰለሽ ብሩን አላስገባችን ፖሊስ ጣቢያ ስትጠራ ብሩን አላስገባችን ብትል ሳታስገባ አንቺ ሰደቃ ነው ወይ የሰጠሻት? እንዴት ደረሰኝ ትቆርጭላታለሽ? አንድ ሰው ሳይከፍል እንዴት ደረሰኝ ይቆረጥለታል? እሷ ግራሙን ጽፋ ደረሰኝ ቆርጣልሻት አይደል? ደረሰኝ አንድ ሰው ሳይከፍል ደረሰኝ አይቆረጥለትም። አልከፈለችም ብላ ካለችሽ እንዴት ደረሰኝ ቆረጥሽ ትባላለች፣ ትጠየቃለች። ገባሽ? ስለዚህ እንደዚህ አይነት ውሸት አትዋሽም። አልከፈለችም አትልም። ቀጥታ ሄድሽ መክሰስ። እስቲ አንዳችሁ ከሳችሁ መብታችሁን አስከብሩ። ሁሌ ማልቀስ፣ መለማመጥ፣ በገዛ ገንዘባችሁ መለማመጥ። ዩአር ከስተመር እኮ ከስተመር ይዞን ወይስ ራይት? እንዴሽ ለሴትዮዋ ሀቢባዬ ለሴትዮዋ ትናገራለሽ። እኔ ላገናኝሽ። አዎ በእግዚአብሔር ንገሪያት በአረብኛ። አሁን ሴትዮዋን እኔ አመጣልሻለሁ። ምንድነው ፌክ ሸጠችላት አልልም። ስላላስመረመርሽ ፌክ ሸጠችላት አልልም። ወርቅ ገዝታ ምን ሆነባት ነው ምናት ወርቁን አንደኛ አላስመረመረችም። ደግሞ 8,000 ወንድሟ ከዛን ያስገቡት። አንቺ አንድ ነገር እርጃት። ይኸውልሽ እንደዚህ ምናምን አልልም። ለአረብ እኔ የምልልሽ ወርቅ ገዝታ መልሽልኝ ስትላት እምቢ ስላለቻት ፖሊስ ጣቢያ ውሰጃት ትክሰስ ነው የምላት። ምክንያቱም ወርቁ ፌክ ነው ማለት አልችልም። አስመርምረሽ ውጤት አልያሽም። እኔ በማስረጃ ያልተረጋገጠ ነገር ስለማላወራ አስመርምረሽ ፌክ ነው ብትባይ እጄ ላይ ማረጋገጫ ስላለ አወራለሁ። እኔ እጄ ላይ ማስረጃ ሳሊዝ ምንም ነገር አላወራም። ለምን? በኋላ ማፈር አልፈልግም። ሲመረመር ትክክለኛ ወርቅ ሆኖ ተገኝቶ ማፈርም መዋረድም አልፈልግም። ምንም ነገር እኔ ማረጋገጫ ሲይዝ ብቻ ነው አፌን የምከፍተው። ገባሽ? ስለዚህ እኔ ለሴትዮሽ ልልልሽ የምችለው ወርቅ ገዝታ ሀሳቧን ቀየረች እና መመለስ ፈልጋ የወርቅ ቤቷ ባለቤት አልመልስም ማለቻት። شوية كلمة هي كلها أول سكرين اسأليني መጀመሪያ ፈቃዴን ጠይቂና ከዛም በኋላ ነው እንትን መሰላት ሴትዮዋ ቪዲዮ የሚታይ መሰላት። አሁን ለምን ተጠራጠረች እንጃ። እንግዲህ ሚዲያ ላይ ዝም ብለው ሁሉም እንትን ምንድነው ፌክ ነው ምናምን እያሉ ሲያወሩ ሰምታ ይሆናል ላይ ተጠራጠረችው። አንቺ እኮ ስማርት ነሽ። ባይሆንማ እስከዛሬ ጠላቶቼ ጥለውኝ ነበር። አንድ ነገር ያለ ማስረጃ ማወራ ሰው በሆን ኖሮ እስካሁን ጉዶቼ ጠላቶቼ ሰባብረው ጥለውኝ ነበር። ግን ጠንቃቃ ስለሆንኩኝ ያለ ማስረጃ ምንም ነገር ስለማላወራ ነው። ማስረጃ እጄ ሳይገባ ድሬ ሀረር ማስረጃ እጄ ላይ ሳይገባ የሰው ስም አላነሳም። ምንም ነገር አላወራም። ልክ ማስረጃ ሲይዝ ብቻ ነው በኮንፊደንስ አፌን መክፈት የምችለው። ቻኩላ ነው ሳታስመረምር የመጣችው እንጂ ታስመረምር ይሻልሽ ነበር። روحي انت ودي سوي تلفون تاكسي خليني اشتغل عندك انا كل يوم بيب ذهب. كم سويتي مشكله لين يبنى الحين تبين تروحين تراجعينه؟ خلاص اصبري.
እኔ ሰራተኛሽ ነኝ። በየቀኑ ወርቅ ላምጣ፣ ወርቅ ላምጣ፣ ወርቅ ልውሰድ፣ ወርቅ ላምጣ የምትይኝ አሁን ደግሞ መለስ ፈልግሽ እያለቻት ሰማሻት ሀቢባ? ለማናገር ራሱ እሷ ፈቃደኛ አይደለችም። እኔ አውቁ በጀመሪያ ሳታስፈቅጃት ነው። አዳምጪ፣ የራስሽንም ጥፋት እያመንሽ እንጂ ሴትዮዋ እኮ አሰሪሽ ናት። ስለዚህ ሳታስፈቅጃት አሰሪሽን ቀጥታ ወስደሽ ስልኩን አናግሪ ብላሽ ሰጠሻት። ምን ታርጊ? መጀመሪያ ልታስፈቅጅ የሚገባል አለችሽ። እውነቷን ነው። ፍቃዷን ሳትጠይቂ ቀጥታ ስልኩን አይሰጥም። ሁለተኛ ነገር ደግሞ አሁን ሴትዮዋ እንዳለችው በየቀኑ ወርቅ ልውሰድ፣ ወርቅ ላምጣ የምትያት ከሆነ የመጀመሪያ ሰዓት ነው። አሁን አይደለም። እኔ አሁን አውርቻትም አላውቅም። ለምንሽ ነው ወርቁን የገዛሽ? ኢትዮጵያ ሜጃሽ ደርሶ ነው አንድ ሰው ወርቅ የሚገዛው ቫኬሽን ሊሄድ ሲል ነው አይደል? አዎ እኔ አሁን ዲሰምበር ላይ ሄዳለሁ። ከዛ በፊት እኔ መመለስ ፈለኩ። አዎ ደረሰኙ ላይ እንትን ፖሊሲ ያለው ፕራይቬሲ ፖሊሲ ነው ምናምን የሚባል አንብቢ እያንዳንዱ አዳምጪ። ቤቲ ካላዳመጥሽ አንግባባም ማሬ። እያንዳንዱ ንግድ ቦታ ደረሰኙ ላይ ወይ ጀርባው ላይ ወይ ከታች ፕራይቬሲ ፖሊሲ ምናምን የሚባል አለ። በአንዳንድ ቦታ 14 ቀን አንዳንድ ቦታ 7 ቀን መመለስ ኦኬ፣ ወይ መቀየር ሪፋንድ እና ኤክስቼንጅ የሚባል አለ። ሶ ያንን አንቺ እንግሊዝኛ ማንበብ ካልቻልሽ ፎቶ አንስተሽ ጂሚኒ ላይ ወይም ቻት ጂቢቲ ላይ ላኪና ይሄንን በአማርኛ ንገረኝ በይ። ከዛ በኋላ በአማርኛ አንድ ካምፓኒ የገዛሽበት ወርቅ ቤት በስንት ጊዜ እንደሚመለስ በስንት ጊዜ እንደሚቀየር አንብቢ። ኤክስቼንጅ ፖሊሲው ላይ ኤክስቼንጅ ማድረጊያም ሪፋንድም ጊዜ ካለፈው እሷን መክሰስ አትችይም። ምክንያቱም ህጉን ነው የሚከተሉት። በዛ ህግ ላይ ደረሰኙ ላይ የተጻፈው ህግ 14 ቀን ብሎ ከገዛሽበት ቀን ከተጻፈበት ቀን ተቆጥርና 14 ቀን ካለ 14 ቀኑ ካለፈ መክሰስ አትችይም። ኦኬ 30 ቀን ከሆነ የሚለው 30 ቀን ትቆጥሪያለሽ። 7 ቀን ከሆነ የሚለው ብዙ ጊዜ ወይ 7 ቀን ወይ 14 ቀን ወይ 30 ቀን ነው የሚሆነው። ኦኬ ብዙ ጊዜ ኤክስቼንጅ መቀየሪያው ደግሞ ይረዝማል ከመመለሻው። መመለሻ ጊዜ በጣም አጭር ነው ብዙ ጊዜ። ሶ የሚመልሱበት መንገድ ደግሞ ባስገባችሁበት ካርድ ከወርኪንግ ዴይስ 7 ወርኪንግ ዴይስ 7 የስራ ቀናት በኋላ እናስገባለን የሚሉ አሉ። ከ14 ወርኪንግ ዴይስ በኋላ እናስገባለን የሚሉ አሉ። የሚመለስበት መንገድ ራሱ በካርድ የከፈለ ሰው ወደ ካርድ ነው የሚገባው፣ ካሽ አይሰጡም። ሶ እያንዳንዱ ፖሊሲ ስላለው አንብቢና ፖሊሲውን ማንበብ ካልቻልሽ ፎቶ አንስተሽ ቻት ጂቢቲ ላይ ወይም ጄሚኒ ላይ ላኪውና በአማርኛ ይተርጉምልሽና ስትፈልጊ በጽሁፍ ስትፈልጊ በድምፅ ይተረጉምልሻል። ከዛ አንቺ እዛ ያንን ህግ ተከተልሽ መብት ካለሽ ቀጥታ ሄደሽ ክሰሽ። እሺ አዎ በቃ ይሄን ያለው ነገር ደረሰኛለሽ። ምንም ህጋዊ ነሽ። ምንም የሚያስፈራሽ ነገር የለም። እሺ እናቴ አመሰግናለሁ። ማለት እና ሌሎቻችሁም እንድያዙ አንብቡ። መጀመሪያ መቼ መመለስ ይቻላል አይቻልም እነሱ መጠየቅ ብቻ አይደለም። በአፋቸው አንዳንዴ መመለስ ሳይቻል አውቀው መመለስ ይቻላል የሚሉ ነጋዴዎች ሊኖሩ ይችላሉ። እናንተ ደረሰኝ ነው ማንበብ ያለባችሁ። ለምን መክሰስ የምትችሉት በተጻፈ ወረቀቱ ላይ በተጻፈ ነገር እንጂ በአፍ በሰማችሁት ነገር አይደለም። ሶ ወረቀቱ ላይ አንብቡት። ሪፋንድ አለ ኤክስቼንጅ አለው የሚለውን ነገር